አንቺ እውነት ከኔ ማህፀን ወጣሽ እማዬ ምን አጠፋው ይልቁንስ በቃ ውጤቱ ነው ስለ ትዳር ማባሽ የምታውቀው ነገር አለና አንቺ ልኮ እኔ ጨርሶ አስቤው ማላውቀው ነገር አንቺ ምን ስትይ ነው ያሰብሽው ከዚህ ነገር ውጭ አላልኩሽ እሺ እማዬ ይቅርታ በቃ ይቅርታ እንዲህ መስመር እስክትስጪ እኔ እያሄድኩ ነበር ይቅርታ እማዬ ያንቺን ይቅርታ ቀቅለሽ ቢሆን ከያዝኩሽ ምን እንደማደርግ ኤቢ ነገር አታስረዝኝ ምንድነው ቆይ እማዬ ቆይ እንዳከፍቺ ምን እንደሆነ እኔ ነሽ እኮ ተናገራ ምንድነው እሺ እማዬ ያባዬንና የዳጣን ጸጉር ወስጄ ዲኤንኤ ያስመረመርኩት ምን ተከምሽ እኮ ናፓሽ ያልሽው እስኪ ንገሪኝ ምንድን ነው ያልሽው አይደለም እማዬ ሳላደርገው መቀመጣችን በቃ ቹኩስ አንቺ እውነት ከኔ ማህፀን ወጣሽ እማዬ ምን አጠፋው ይልቁንስ በቃ ውጤቱ ነው ስለ ትዳር ማባሽ የምታውቀው ነገር አለና አንቺ ልኮ እኔ ጨርሶ አስቤው ማላውቀው ነገር አንቺ ምን ስትይ ነው ያሰብሽው ከዚህ ነገር ውጭ አላልኩሽ እሺ እማዬ ይቅርታ በቃ ይቅርታ እንዲህ መስመር እስክትስጪ እኔ እያሄድኩ ነበር ይቅርታ እማዬ ያንቺን ይቅርታ ቀቅለሽ ቢሆን ከያዝኩሽ ምን እንደማደርግሽ ታውቂያለሽ አይደል እማዬ እያሰማምሽኝ ነው ተረከምሽ እኮ ደረጀ እኔ አንድ ቀን ጠርጥሮ እኮ ምን አባሽ ስትይ ነው የጠረጠርሽ አንቺ እኮ ተናገሪ ናታን እንኳን ናታን አባትሽን ቢሆን አይደርስልሽ አንቺ ምን ስትይ ነው የደፈርሽ ምን ስትይ ነው ናታን ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ እንግዲህ ማርታ የዲኤንኤ ምርመራ የሚደረግበት የት ነው ብላ ደረጀ ስትጠይቁ እሱ እጅግ በጣም ደነገጠ ማለት ነው ምን ለማለት ፈልገሽ ነው የምን ዲኤንኤ ምርመራ ነው በዚህ ሰዓት የምትጠይቂኝ ልጆቻችን ቢሰሙ ሌላ ነገር ነው የሚጠራጠሩት እንዴት እንደዚህ ጥያቄ ትጠይቂኛለሽ በማለት እጅግ በጣም ይበሳጫል ደረጀ ባለቤቷ ማለት ነው ከዛ ማርታ በቃ ተኝ ማርታ እያለት ነበር ቆይ ደረጀ ምን እየሆንኩ ነው ታዲያ ይሄናል የዲኤንኤ ጣጣ የት ነው የሚደረገው እየሰጠየቁ ብቻ ምን ያበሳጫል የፈራሁት ነገር ብቻ እንዳይሆን ቆይ ምን ያበሳጫል ታዲያ እያለች አለች ከዛ በቃ ከዚህ በላይ ማውራት አልፈልግም ምን አይነት ጉድ ነው ምን አይነት ጥያቄ ነው የምትጠይቀኝ ብሎ ይናደዳል ማለት ነው ታዲያ አንተ ምን አበሳጫ ዋክሽ ማርታ ልተኝ ትቻለሽ ደክሞኛል በቃ መተኛ ትፈልጋለህ ብሎ እሺ ደህና ደር ብላ ጥላው ተኛለች እሱም እንደዛ ማለት ነው እንዴት በዚህ ሰዓት የዲኤንኤ ምርመራ የት ነው ብላ ትጠይቀኛለሽ ምን ለማለት ፈልገሽ ነው ምን አስበሽ ነው ይሄንን ልትጠይቂኝ የቻልሽ በማለት እጅግ በጣም ታዲያ ምን አስደነገጠ እኔ አልደነገጥኩም ግን ጥያቄሽ ግራ ገብቶኝ ነው እንዴት በዚህ ሰዓት ይሄንን ትጠይቀኛለሽ በማለት ይናደዳል ማለት ነው እንግዲህ ኢሜ ደግሞ ዳጣን ለመቅረብ እየሞከረች ነበር ዳጣ ጸጉሯን እያበጠረች እያለ እሷ የምትፈልገው ዳጣን ሳውን ጸጉሯን ልትታበጥር ጸጉሯን ነበር ለምርመራ ልትፈልግ የነበረው ኢሜ ደናነሽ ከናታድኮ ርቃለው ራቂ ብለሽኛ ነበርም አይ እሱ ለኔ ብለሽ አይደለም ለራስሽ ብለሽ ነው ራክሽው ጥሩ ለማንኛውም እኔ እኮ በጣም ነው የምወድሽ እያለቻት አንቺ አትወጂኝም ታዲያ እኔ ወድሻለሁ በኔ በመጠራት አበጥራለሽ አው በውጪ አሁን ምን አስከትልሻል እቺ ጋዜት ትላታለች ነገር ግን ዲኤንኤ ጸጉሩን ነበር እሷ የፈለገችው እሱ መበጠራ ለመጠቀም ብላ ሳይሆን ጸጉሩን ለመውሰድ ነበር እንግዲህ ከዛ ዲኤንኤ ምርመራ ዋጋው ስንት እንደሆነ አጣርተን ንገረኝ ብላ ጓደኛው ጋር ትደውልና እሺ አጣርቼ ነግርሻለሁ ዋጋ ምን ያህል እንደሆነ እያለት ነበር ተዛሽተልና እናታን የተወሰነ ገንዘብ እንደምትፈልግና እንደምናታ ብቻውን ነው እንዴ ሂጂና ውሃ እስቲ አያታርግሽ ነይ ዳጣ ዛነች ወንስ ብቻውን ብላ እየጠየቀቻት ነበር እሺ ሂጂ ያለው ብላ ምን ናታን ጋር ሄዳ ለማየት ትሄዳለች ይውሃ ማለት ነው እንግዲህ
ኢሚኮንጅ ማን እንዳለ አንተ ጋር ጠይቅ ብላኝ ነው እያለች ነበር። ከዛ ለቅናታ ስትመጣ ሰላም ማይ የተወሰነ ገንዘብ ያስፈልገኛል እባክሽን ገንዘብ ስጪኝ ምናምን እያለች ነበር። የኔ ልጅ ያኔ ሰጠውሽ ምን አደረግሽ? ያኔ ተቀበልሽኝ እኮ ምን እንዳረግሽ እኮ አልነገርሽኝም። ግን ብሩ ለምንድን ነው የፈለግሽው? አሁንም ድጋሚ እማዬ እባክሽን አባዬን ታቀልሽ በጠይቅ አልችልም ብላ በጸባይ በፍቅር ስትለምናት ነበር። እናቷም አላስችልም ብላ እሺ ትላታለች። ግን ለምን እንደፈለግሽ እንድታብራሪኝ እፈልጋለሁ እያለቻት ነበር። እሺ መጀመሪያ ሰርፕራይዝ ነው እሺ አዎ በቃ እሺ ይሁን እንግዲህ እያለቻት ነበር። እንግዲህ እሷ ለዲኤንኤ ምርመራ እንደሆነ አላወቀቻትም ነበር። እሷ ግን አንድ የጀመረችውን ነገር ማቆም ስለማንፈልግ ያው ውጤቱን እስክታቅ ድረስ እየተጠባበቀች ነው ማለት ነው። ናታን መኝታ ቤት መጽሐፍ መረጃውን እያጸዳው መጽሐፍቶቹን እያስተካከለ ነበር። ውሃ መጣችና ኢሜኮ ሂድና ናታን ብቻ ነው ወይንስ አይደለም ብላት አይተሽ ነኝ ብላይ ነው እየመጣሁት እያለችው ነበር። ከዛ እና እንደዛ ትበል ብላሻለች አይደለም? አዎ ጥሩ እንግዲህ እንደዛ ከሆነ ናታን ብቻውን እንዳልሆነ ንገራት እያላት ነበር። እሷም ውሃም እሺትንና እንግዲህ ከናታ ጋር ብትመጣና ውሃዬ እንዴት ነሽ ውጭ ላይ ነበርሽ እንዴ ብላ ከቤት ከልጆቿ ጋር ሰላም ወርዳ ተቃቅፋ አወራች ነበር። ከዛ ወላ ናታ ታዲያ ብቻውን ነው እንዴ እያለች አዎ ብቻውን ያለ ብላ ነገረቻት። ለምን ሄደሽ ናታን መጽሐፍ እያነበበ ካልሆነ ተጋብለሽ ለምን ቀርበሽ አታናግሪም እያለችው ነበር። እናቷ እሺ አድርጓለሁ እያለች ከዛ ከዋጋ ነካ ይደባደባሉ። መቼም ታላቅና ታናሽ በትንሽ ነገር ነው የምጣሉት ማለት ነው። ከዛ ይጣለው እናንተ ልጅ የልድላችሁ ቆይ ለምን አታርፉ ብላ ትጮባቸዋለች። ከዛ ሄደን ውጤቱ ዋጋውን ከታወቀ በኋላ እንግዲህ እሺ በቃ መጥቼ ወስዳለሁ አሁን በፍጥነት ነው የሚያስፈልገኝ እንትልና ከዛ ሄደን አባቱም እንግዲህ ደረጀ ደግሞ ናታን መጽሐፍ እየጠየቀው ነበር። አንድ ወዶ መጽሐፍ ነበር እሱ እንኳን ለጊዜው እኔ ጋር የለም ጓደኛዬ ጋር ነው ግን ላመጣልህ እችላለሁ እያለ ነበር። እሺ አምጣልኝ ማታ እፈልገዋለሁ እያለ ነበር። ከዛ እሱም እሺ ታዲያ እንዴት ነው ወጣትነት እንዴት ነው ብሎ እየጠየቀ ነበር። ተመስገን አባት አንተ ማመን አቅቶ አይደለም እዚህ ያስቀመጠክ በጣም ስለምወድና ስለሚያስፈልግ ነው እያለ ነበር። ዳጣና ሰላምዬ እናትና ልጅ መስል ጸጉሯን እየሰራቻት ነበር። ነገር ግን በመጨረሻ የሰራችልን ጸጉር ፈታችሁ ማለት ነው። ነገር ግን እስቲ ስለናትሽ አጫውችኝ እናቴ እኮ አንቺን ታክላለች እኮ ሰላምዬ ግን ይመስለኛል ዳጣ የሰላምዬ ልጅ ሳትሆን አትቀርም 100% ማለት ነው። ውሃና ጓደኛ አንድ ላይ ይመጡና ስመኝ ማለት ነው ይመጡና አንድ ላይ እየተጫወቱ ነበር። ከዛ ዳጣ የቤት ስራ እንድታሰራኝ ፈልጌው እኔ የቤት ስራ ምንድነው ማክስ እንድታሰራኝ እኔ እኮ አልችልም በቃ ስማር አስጠናሻለሁ እሰራንሻለሁ እያለቻት ነበር። ግን እያሉ ይታያሉ። ለምን አንድ ጨዋታ አላጫውታችሁም እያለቻት ነበር። እሺ አጫውችኝ ምን አይነት ጨዋታ ነው እያለች ናታና እንዳጋጣሚ ኢሜ መንገድ ላይ ይገናኙና አይ ዛሬማ አልለቅም ጁስ እንድትጋብዘኝ ወይ ኮፊ እንድትጋብዘኝ እፈልጋለሁ እያለ አይ መጽሐፍ ልትቀበል እኮ ነው የወጣሁት ከጓደኛዬ እየዋሻን እኔ ስታይ ነው ከኔ ከመሆን ስለማትፈልግ ነው አይደለ እያለች አይደለም። ከዛ አማራጭ ስላጣው እሺ ብሎ ይስማማሉ። እንግዲህ ዳጣና እንደውም ውሃ ጓደኛ አንድ ላይ ስመኝ ውሃ እየተጫወቱ እያለ ቅጣት የሚቀጣ ሰው ቤት ፈትጎ ያጸዳል ትላቸዋለች። ከዛ ይሸነፋሉ በጨዋታ ማለት ነው። እንግዲህ አሁን ሞይላ መጥረጋ ይዛችሁ ቤቱን ፍትግ አድርጋችሁ ታጸዳላችሁ የእናንተ ቅጣት ይሄ ነው። ግን ውሃ ክፉን እንዴ ለምን እንደዚህ ታረጋለሽ እኮ ይደክመናል እኮ እያለችው ነበር። እንግዲህ ናታ እንግዲህ እንድትጋብዘው ስላስገደች ከዛ አብሮ ዳጣ ቆይ በቅርቡ ጉዳይ ይፈላል እያለች እንግዲህ የዲኤንኤ ውጤቱ ነው ማለት ነው። ነገር ግን ዳጣ እኮ ጥሩ ልጅ ነች በጣም ተወድሻለች አንቺ እኮ ነሽ ጥሩ አመለካከት የለሽም ለሷ እያለች ነበር። ነገር ግን አንተ ስለማታውቅ ነው በጣም ክፉ ነች ያቺ ዱርዬ እያለች ነበር ስታወራት ነበር። ዳጣ እጅግ በጣም ነው የምትጠላት በቅርቡ ከዛ ቤት ውልቅ አድርጌ አባራታለሁ እያለች ነበር። እንግዲህ ዳጣ ሶፋ ላይ ቆማ ልጆቹን ቤት እያስፈተገቻቸው ነው ማለት ነው። እንግዲህ ቅጣት ነው በል እዚህ ጋር እዛ ጋር እያለች በደንብ ማጽዳት አለባቸው እያለች ምን ለማለት ፈልገሽ ነው ባለፈው
ወርቁ ሰርቀሽ እሷ ነው ብለሽ ነበር አሁን ደግሞ ምንድነው ያሰብሽለት እያለ አባዬ ነው እንደነገረክ እሱ እያለስ ነበር ከዛ እሜት መጣና ከማርታ ጋር ከእናቷ ጋር ማለት ነው እማዬ እኔ አንድ ነገር ከጀመርኩ ወንስ እስከ መጨረሻ ካለሽ ተቀልሽ ደስ አይለኝም ስለዚህ አሁን ማሳይሽ ነገር እማዬ ግን እንዳትቆጪኝ እያለቻት ነበር ምንድነው ልጄ ስንገሪኝ ተፈጠረ እያለቻት ነበር ዳጣ ወህና ናቴን ስልክ እየተጎራጎሩ ነበር ዳጣ ግን ስልክ ስለሌላት በጣም ከፍታት ወይ ደግሞ ቅርቡላት ጭንቅ እያለኝ ነው ሁሉም ሰው ስልክ ላይ ታጥደዋል እሷ ግን ምንም የምትጎረጉር አረግን በክዲያ እናጉሩኝ ጭንቅ ብሎኛል እኮ ምንድነው እያለች ከዛ ስራ ይዤ ነው ትንሽ ቆይ ስራ ስላስኩ ነው እያላት ነበር ዳጣ ከዛ ትናደድና ስልካቸውን ተቀመውና ጠረጴዛ አድርጎ በቃ ክዲዬን አውሩኝ እኔ ጨንቀኛል እንደዚህ መቀመጥ በጭራሽ አልችልም እያለች ነበር እሺ በቃ ጌም እየተጫወትኩ እኮ ነው እኔ እያለ ይነግራታል ግን ዳጣ ትናደዳለች ማለት ነው እሺ ይው ስልካችን ቀምተሻል ምንድነው አውራ ትፈልጋለሽ ቆይ ናታን እኔ ሳስበውን ሳድግ ምንም ሆን ይመስላል እስቲ ምን መሆን የሚችል ይመስላል እያለችው እስካሁን ምን እንደምትሆኚ አታውቂም ማለት ነው አው አላቅም እንኳን ታውቃለች እኮ እያለ ቆይ እንዴት ብትደፍሪ ነው የዲኤንኤ ምርመራ ያደረግሽው አንቺ እብድነሽ እንዴ ምን ብዬሽ ነበር እንደዚህ አታርጊ ብዬሽ አልነበረም ብላ አንቀጫት በጥፊ አለቻት እማዬ እንዴት ትመችኛል እማዬ ናታን እባክህ ድረስልኝ ናታን እንኳን ናታ አባትሽን በመጣ እንኳን አድንሽም እንዴ ብትደፍሪ ነው አባትሽን ተጠራጠርሽ እንኳን አንድ ቀን አስቤ ተጠራጥረ የማላቀው እንዴ ብትደፍሪ ነው እዚህ ድረስ የደረስሽው እንዴት ያባትሽን ጸጉርና ሄዳ ጠለደሽ አስመረመርሽ አንቺ እንዴት አድርገሽ ነው ያሳደግኩሽ እያለች በጥፊ ስትመታትና በትጣሉ ነበር ነገር ግን በመጨረሻ ናታን መጣና ናታና ዳጣ ምን ተፈጠረ ምንድነው ብላ በቃ ተረጋጉ እባክሽ ወሰን ማርታ እባክሽ ተረጋጊ ብሎ ያረጋጋታል ነገር ግን ኢሜ በጣም እያለቀሰች እየተከፋች ነበር ይሄ ሁሉ ባንቺ ምክንያት ነው የተረገምሽ እጂ ከዚህ ከፊቴ ትላና ዳጣን ታባራታለች እኔ ምን አረኩ ደረበ ግዴ ተፋጭ እያለቻት ነበር